ከመጠን በላይ ያለፈው ውፍረትና በውርጭ ካስቸገራችሁ ይህንን ውህድ በቤታችሁ ተጠቅማችሁ በሳምንት ውስጥ ክብደታችሁን መቀነስ ትችላላችሁ። እንዲሁም ደግሞ ቦርጫችሁን ማስወገድ ትችላላችሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬ ለየት ባለ ቪዲዮ ይዤላችሁ መጥቻለሁ። የዛሬው ደግሞ ክብደት ላስቸገራችሁ፣ ክብደታችሁ በጣም ከበዛባችሁ እንዲሁም ደግሞ ቦርጭ ላስቸገራችሁ ይህንን ውህድ ተጠቅማችሁ ቦርጫችሁንም ክብደታችሁንም መቀነስ ትችላላችሁ። በእርግጠኝነት ነው የምነግራችሁ። ይህንን የምትጠቀሙት ታዲያ ሁልጊዜ አይደለም፣ ጥንቃቄ ያስፈልገዋል። ቤተሰቦች በጣም ቀላል ነው፣ በቤታችሁ ውስጥ የምታገኙት ግብአት ነው። በተለይ ቦርጭ ካስቸገራችሁ ወዲያውኑ ነው የሚያጠፋላችሁ። እስከ ሳምንት ለውጡን ታያላችሁ ማለት ነው። እንግዲህ ወደ ቪዲዮ ከመሄዳችን በፊት ሁሌም እንደምላችሁ ቪዲዮን ላይክ እያደረጋችሁ ጀምሩ። እንዲሁም ደግሞ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖላችኋለሁ። ወደ አሰራሩ እንሄዳለን ማለት ነው። ወደ አሰራሩ ስንሄድ የሚያስፈልገን ሁለት ግብአቶች ናቸው። እነሱም ነጭ ሽንኩርትና አፕል ያስፈልገናል ማለት ነው። ግማሽ አንድ ራስ ተወስዱና ነጭ ሽንኩርት ግማሹን ፍሬ ማለት አሁን አንድ ራስ 10 ፍሬ ከሆነ አንዱ ራስ ሽንኩርት 10 ፍሬ ከሆነ 5ቱን ፍሬ ተወስዱና ትልጡታላችሁ ማለት ነው። አፕል ግን አንድ ያስፈልገናል። አንድ መካከለኛ የሆነ አፕል ያስፈልገናል። እንግዲህ እንደዚህ አድርገን እንሰራዋለን። ሽንኩርቱን ነጭ ሽንኩርቱን ትልጡታላችሁ፣ የአፕሉንም ትልጡታላችሁ። ከዛ በመፈቂያ እንፈቀፍቀዋለን ማለት ነው። አፕል ለቦርጭ ወይም ደግሞ ክብደትን ለመቀነስ የሚሰጠው ጥቅም ነግራችኋለሁ። እስከ መጨረሻው ቪዲዮን ተከታተሉት። አፕል እንግዲህ የአፕል ጁስ ቦርጭን ለመቀነስ እና ክብደትን ለመቆጣጠር ከፍተኛ አስተዋጽኦ አለው። አፕል ለጤና ለክብደት መቀነስ የሚኖረው ጠቀሜታ በጣም ሰፊ ሲሆን በውስጡ ደግሞ የያዛቸው ንጥረ ነገሮች አሉ። እነሱ ምንድን ነው? ፋይበር፣ በተለይ በፋይበር የበለጸገ በመሆኑ ለረጅም ሰዓት የጥጋብ ስሜት እንዲሰማን ያደርጋል። ያ ማለት ምንድን ነው? አይርበንም፣ ልክ እንደበላን የጠገብን ያደርጋል ማለት ነው። ልክ የጠገብን ያክል ይሰማናል። ይህ ደግሞ ተጨማሪ ምግብ እንዳንመገብ በመቆጣጠር ይሄንን የክብደታችን መጠን እንዲቀንስልን ያደርግልናል ማለት ነው። ሌላው ዝቅተኛ ካሎሪና ስብ አነስተኛ ካሎሪና ዜሮ ስብ ስላለው ለክብደት መቀነስ አመጋገብ ተስማሚ ያደርገዋል ማለት ነው። በተጨማሪም ደግሞ የሜታቦሊዝም ሂደት በውስጡ የሚገኙ አንቲኦክሲዳንቶች እና ቪታሚኖችን አካል ስብን የማቃጠል ሂደት እንዲቀላጠፍ ይረዳል ማለት ነው። የደም ስኳር መጠንን ማስተካከል፣ አሁን በደም ውስጥ የሚፈጠረውን የስኳር መጠን እንዲረጋጋ በማድረግ እንግዲህ በቀን ውስጥ የሚኖረንን የስኳር ፍላጎት ይቀንሳል ማለት ነው። አፕል ጁስ ሲዘጋጅ እና ሲጠጣ እንግዲህ መታወቅ ያለባችሁ ነገሮች ምንድን ነው? ስኳር አለመጨመር። ለቦርጭ ማጥፊያ ወይም ለቦርጭ መቀነሻ ከፈለጋችሁ ጁሱን ስታዘጋጁት ፈጽሞ ስኳር ወይም ማር መጨመር የለባችሁም ማለት ነው። ተጨማሪ ስኳር የጁሱን ጥቅም አጥፍቶ እንግዲህ ቦርጭ እንዲጨምር ምክንያት ሊሆን ይችላል ማለት ነው። ያው ስኳር መጨመር የለባችሁም። እንዲሁም ከቻላችሁ ፍሬውን መመገብ፣ ጁስ ብቻ ሳይሆን ፍሬውን መቁረጥ ወይም ደግሞ ማኘክ የፋይበሩን ጥቅም ከፍ ስለሚያደርገው የተሻለ የጥጋብ ስሜት ይሰጣል ማለት ነው። እንዳያችሁት ነጭ ሽንኩርቱን በምታዩት መልኩ ፈቅፍቄዋለሁ። ድቅቅ ማለት አለበት። አፕሉንም እንደዛው አድርጋችሁ ትፈቀፍቁታላችሁ። ነጭ ሽንኩርት እንግዲህ ለቦርጭ መቀነሻ እና ለሰውነት ክብደት መቆጣጠር እጅግ ጠቃሚ ከሆኑ ተፈጥሯዊ አማራጮች አንዱ ነው። በውስጡ የያዛቸው ኃይለኛ ንጥረ ነገሮች ስብን ለማቅለጥና የጤናማ ሜታቦሊዝም ሂደትን ለማፋጠን ይረዳሉ ማለት ነው። የነጭ ሽንኩርት ጥቅም ለቦርጭ መቀነሻ አንደኛ ስብ ማቃጠል ነው። ነጭ ሽንኩርት የሰውነት ሜታቦሊዝምን በማነቃቃት የተከማቸ ስብን በተለይ ደግሞ በሆድ አካባቢ ቦርጭ ያለውን ስብ በቀላሉ እንዲቃጠል ይረዳል ማለት ነው። ሌላው የነጭ ሽንኩርት ጥቅም መርዝ ማስወገድ፣ አካላችን ውስጥ የተከማቸ ቆሻሻዎችን፣ መርዛማ ንጥረ ነገሮችን በማስወገድ የጨጓራና የምግብ መፈጨት ስርዓት ጤናማ እንዲሆን ያደርግልናል። ሶስተኛ ደግሞ የጥጋብ ስሜት መፍጠር፣ የምግብ ፍላጎትን በተፈጥሮ መንገድ በመቆጣጠር እንግዲህ አላስፈላጊ ምግቦችን በብዛት እንዳንመገብ ይረዳል።
በአራተኛ መልኩ ደግሞ የጥጋብ ስሜት መፍጠር፣ የምግብ ፍላጎትን በተፈጥሮ መንገድ በመቆጣጠር አላስፈላጊ ምግቦችን በብዛት እንዳንመገብ ይረዳናል። ሌላው የነጭ ሽንኩርት ጥቅሙ የኮሌስትሮል መጠን ማስተካከል፣ በደማችን ውስጥ የሚገኙ ጎጅ ኮሌስትሮሎችን በመቀነስ የደም ዝውውርን ያቀላጥፍልናል ማለት ነው። ለቦርጭ መቀነሻ የሚሆን አጠቃቀም እንግዲህ ጥሬውን መውሰድም በጣም ውጤታማ መንገድ ነው። እንግዲህ እንደዚህ አድርገን ደግሞ ጠዋት ከእንቅልፍ ስንነቃ ከአንድ ወይም ሁለት ነጭ ሽንኩርት በደንብ በመጨፍለቅ ወይም ትንሽ ከእጥፎ ከለስላሳ ውሃ ጋር መውሰድ። ነጭ ሽንኩርት ሲቀጠቀጥ የሚወጣው አሊሲን የተባለ ንጥረ ነገር ለስብ ማቃጠል ዋነኛው ቁልፍ ነው ማለት ነው። እኔ በራሴ አዘጋጅቼ ተጠቅሜ ከውፍረት ወደ ቀጭንነት የመጣሁበትን እነግራችኋለሁ። ዛሬ ግን ያው ቅጥነቴን ባልወደውም ማለት በጣም ሰው ቀጭን ሲሆን ያስጠላል። እኔ ተመልሼ መወፈር እፈልጋለሁ። ግን ቦርጭ ላስቸገራችሁና ክብደታችሁን መቀነስ ለምትፈልጉ ይሄንን የምትጠቀሙት በአጭር ጊዜ ውስጥ በጣም ለውጥ ታገኙበታላችሁ። እና እዚህ ላይ መናገር የምፈልገው ይሄንን ስትወስዱ የነጭ ሽንኩርትን ጁስ ስትወስዱ የጨጓራ ህመምተኞች ነጭ ሽንኩርት በባዶ ሆድ ሲወሰድ መጠንቀቅ ይኖርባቸዋል። እንዲሁም ደግሞ የተሻለና ዘላቂ ውጤት ለማግኘት ከጤናማ አመጋገብ እና ከአካል ብቃት እንቅስቃሴ ጋር ማቀናጀት ይመረጣል ማለት ነው። እንዳያችሁ 3 ኩባያ ውሃ ጨምሬያለሁኝ። ከዛ እሱን የፈጨነውን አፕልና ነጭ ሽንኩርት አንድ ላይ አድርጌ በውሃ እቃ የውሃ እንትን አለ ጆክ ነገር በሱ አንድ በጥብጫዋለሁ ማለት ነው። 3 ኩባያ ውሃ አድርጌ ጨመርኩት። ከዛ በኋላ ከ20 ደቂቃ በኋላ እንጠጣዋለን ማለት ነው። ይሄንን እንትን ስትሉ ጠዋት ላይ ቢሆን ይመረጣል። ይሄንን ስትጠጡ እና በጣም ነው የሚያከሳ። መክሳት ማትፈልጉ ወይም ደግሞ ቦርጭ ከሌላችሁ ባትጠቀሙት መልካም ነው። ቦርጭ አላችሁ ግን መክሳት የምትፈልጉ በጣም ወፍራም ከሆናችሁ ይሄንን ተጠቅማችሁ በአጭር ጊዜ ውስጥ ለውጡን ታያላችሁ ማለት ነው። እርግጠኛ ሁኜ ነው የምነግራችሁ። እኔ ያየሁት ነገር ስለሆነ ነው። እና ቤተሰቦች እንደዚህ አድርጋችሁ አዘጋጁት። ሌላው የጨመርኩት ደግሞ አፕል ቬኒገር ጨምሬያለሁ ማለት ነው። አፕል ቬኒገር ስትጨምሩ በጣም አታብዙ። ትንሽ 1 ማንኪያ አፕል ቬኒገር ጨምሮ እሱ ምንድነው ጥቅሙ? ስብን ማቃጠል፣ የጥጋብ ስሜት መፍጠር እንዲሁም ደግሞ የደም ስኳር መጠን መቆጣጠር፣ የኮሌስትሮል መጠንን መቀነስ፣ አሲቲክ አሲድ የሰውነት ስብን የማቃጠል አቅም ከፍ በማድረግ እንግዲህ በሆዳችን አካባቢ ቦርጭ ላይ የተከማቸ ስብን እንዲቀንስ ይረዳናል ማለት ነው። ይሄንን እንትን ስትጠቀሙ ይሄንን ያዘጋጀነው ጁስ ስትጠቀሙ ሁልጊዜ በቀን ከባድ ነው፣ ይጎዳል፣ ሰውነት ይጎዳል። እና አንድ ቀን ዛሬ ተጠቅማችሁ ከሆነ ነገ ትተውታላችሁ፣ ከነገ በኋላ ደግሞ ትጠቀሙታላችሁ ማለት ነው። እና በጣም አሪፍ ነው ቤተሰቦች። ያው ስትጠጡት ብዙም ሊከብዳችሁ ይችላል፣ ግን ቦርጭ መቀነስ ከፈልጋችሁ ይህንን በመጠጣት ቦርጫችሁን ማጥፋት ትችላላችሁ ማለት ነው። እንግዲህ ዛሬ ያዘጋጀሁላችሁ ይሄንን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ እስከዛው መልካም ጊዜ። አመሰግናለሁ።